ይስጥልን የተከበራችሁ ተመልካቾቻችን ከቻናል 1 ቴሌቪዥን የሰዓቱ ዜናዎች ደርሰዋል። በዕለቱ ዜናችን የሀገር ውስጥ የባህር ማዶ እንዲሁም የቢዝነስ ዘገባዎች ተካተዋል። ኃያሉ ልመንህ ዜናዎቹን እመራላችኋለሁ። አብራችሁ ቆዩ። ኢትዮጵያና ፈረንሳይ የንግድ ግንኙነታቸውን በይበልጥ ለማስፋፋትና ለማጠናከር መስማማታቸው ተገለጸ። የገንዘብ ሚኒስቴር አህመድ ሽዴ ከፈረንሳይ የውጭ ንግድና ኢኮኖሚ ሚኒስትር ተወካይ ኒኮላስ ፎርሲየር ጋር ተወያይተዋል። ውይይታቸውም የሁለትዮሽ የኢኮኖሚ ትብብርን በይበልጥ ማሳደግና በኢትዮጵያ ተጨማሪ የፈረንሳይ ኢንቨስትመንትን ማበረታታት በሚያስችሉ ሁኔታዎች ላይ ያተኮረ ነው። ጸጋነሽ ተሰማ ዝርዝር አላት። የኢትዮጵያና የአውሮፓ ህብረት ኢንቨስትመንት ፎረም በትላንትናው ዕለት በፈረንሳይ ፓሪስ ተካሂዷል። የሁለቱ ሀገራት ቀጣይነት ያለው የኢንዱስትሪ ልማት፣ ታዳሽ ኃይል፣ መሰረተ ልማት፣ አግሮ ፕሮሰሲንግና ዲጂታል ትራንስፎርሜሽንን ጨምሮ በሌሎች የኢኮኖሚ ተጠቃሚነት ላይ የጋራ ፍላጎት እንዳላቸው ተወያይተዋል። ኢትዮጵያና ፈረንሳይ ታሪካዊ ግንኙነት እንዳላቸውና ኢትዮጵያ የፈረንሳይን ቀጣይነት ያለውን ኢኮኖሚያዊ አጋርነትን ለማጠናከር እንደምትሻ የገንዘብ ሚኒስትር አህመድ ሽዴ ገልጸዋል። በሌላ በኩል የፎረሙ አካል የሆነው በቢሾፍቱ በሚገነባው አዲስ ዓለም አቀፍ አየር ማረፊያ ግንባታ ላይ ያተኮረ ውይይት ተደርጓል። የቢሾፍቱ ዓለም አቀፍ አየር ማረፊያ የኢትዮጵያ አየር መንገድ እንደ ኤምሬትስና ኳታር አየር መንገዶች ዓለምን የማስተሳሰር ትልቅ አቅም እንደሚፈጥር ተገልጿል። በውይይቱ ላይ የገንዘብ ሚኒስትሩ አህመድ ሽዴ፣ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው፣ የአየር ማረፊያው ግንባታ አጋር የሆነው ዓለም አቀፉ አማካሪ ድርጅት ዳር አል ሃንሳን እና የግንባታው ከፍተኛ አማካሪ የሆነው ዓለም አቀፉ ተቋም KPMG ተወካዮች ተገኝተዋል። ዘገባውን ያገኘነው ከገንዘብ ሚኒስቴር ገጽ ነው። የኢትዮጵያ ኤሌክትሪክ አገልግሎት የመካከለኛ መስመር ዝርጋታ አቅሙን ለማሳደግ ከፈረንሳዊ ተቋም ኤሌክትሪክሲቲ ደ ፍራንስ ጋር ስምምነት ተፈራረመ። ማለት ደመላሽ ዝርዝር አላት። የኢትዮጵያን የኃይል ዘርፍ የዘመናዊነት ጉዞ ይበልጥ ወደፊት የሚያራምድ ነው የተባለ ስምምነት የኢትዮጵያ ኤሌክትሪክ አገልግሎት ከፈረንሳዩ ኤሌክትሪክሲቲ ደ ፍራንስ ጋር ተፈራረመ። በፈረንሳይ እየተካሄደ በሚገኘው በኢትዮጵያ አውሮፓ ኢንቨስትመንት ፎረም ጎን ለጎን የኢትዮጵያ ኤሌክትሪክ አገልግሎት የመካከለኛ መስመር ዝርጋታ አቅሙን ለማሳደግ ከፈረንሳዩ ኤሌክትሪክሲቲ ደ ፍራንስ ጋር በቴክኒክና ስልጠና ድጋፍ ዙሪያ ስምምነት መፈራረሙን አገልግሎቱ አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው እንደገለጹት አጋርነቱ የቴክኒክ አቅምን በማጠናከር ደህንነቱ የተጠበቀ ና አስተማማኝ የኔትወርክ ጥገናን በማረጋገጥ የኢትዮጵያን የኃይል ዘርፍ የዘመናዊነት ጉዞ ይበልጥ ወደፊት የሚያራምድ ነው ብለዋል። በማንኛውም ምክንያት ከፍተኛ ጉዳት የደረሰባቸውን ተሽከርካሪዎች ከፖሊስ ፈቃድ ሳያገኙ መጠገን፣ ቀለማቸውን መቀየር ወይም ሌላ ማንኛውንም የቀደመ ይዞታቸውን የሚለውጥ ጥገና ማካሄድ በወንጀል እንደሚያስጠይቅ የአዲስ አበባ ትራፊክ ማኔጅመንት አስታውቋል። ዝርዝሩን ኤፍራታ ጥላው እንደሚከተለው ታቀርበዋለች። መመሪያውን የሚተላለፉ የተሽከርካሪ ሰርቶ ማሳያ ወርክሾፕ ወይም ጋራዥ ባለቤቶች ከ20 ሺህ ብር የገንዘብ መቀጮ ጀምሮ በወንጀል እስከ መጠየቅ የሚያደርስ ቅጣት ይጠብቃቸዋል ተብሏል። ይህ አስገዳጅ መመሪያ ተግባራዊ የተደረገው የትራፊክ አደጋ አድርሰው የሚሰወሩ ወንጀለኞችን ሕገወጥ ድርጊት ለመቆጣጠር እንደሆነ የባለስልጣኑ የትራፊክ ቁጥጥርና ሁነት አስተዳደር አስታውቋል። መመሪያው ከፍተኛ ጉዳት የደረሰባቸው ተሽከርካሪዎች ያለ ፖሊስ እውቅና የቀደመ ይዞታቸውን መለወጣቸው አደጋ አድርሰው የሚሰወሩ ተሽከርካሪዎችን በቁጥጥር ስር ለማዋል የሚደረገውን ጥረት በማደናቀፍ ወንጀለኞች ለጥፋታቸው እንዳይቀጡ እድል ይሰጣል ተብሏል። በአስገዳጅ መመሪያው መሰረት ከፍተኛ ጉዳት የደረሰባቸውን ተሽከርካሪዎች የሚጠግኑ ጋራዦች በተሽከርካሪው ላይ ምንም አይነት ለውጥ ከማካሄዳቸው በፊት ተሽከርካሪው አደጋ ለማድረሱንና በፖሊስ እንደማይፈለግ የሚገልጽ ማስረጃ ከፖሊስ መውሰድ ይጠበቅባቸዋል። ከፍተኛ ጉዳት የደረሰበትን ተሽከርካሪ ያለ ፖሊስ እውቅና የሚጠግኑ የጋራዥ ባለንብረቶች በወንጀል እንደሚጠየቁና የገንዘብ መቀጮ እንደሚጠብቃቸው የመንገድ ትራንስፖርት ትራፊክ መቆጣጠሪያ የሚኒስትሮች ምክር ቤት ደንብ ቁጥር 567 ህዝባር 2016 ይደነግጋል። የማር ምርት ጥራትን ለማስጠበቅ የሚያስችል የቀፎና የንብ አናባቢዎች አልባሳት መስፈርት ተዘጋጀ። ለንብ ሀብት ልማት ትኩረት ተሰጥቶት እየተሰራ ይገኛል ያለው የግብርና ሚኒስቴር በተለይም የማር ጥራትን ማስጠበቅ የሚያስችልና እንደ ሀገር ወጥ የሆነ ዘመናዊ ቀፎና የንብ አናባቢዎች አልባሳት በሁሉም ክልሎች አንድ አይነት እንዲሆን ታስቦ መስፈርቱ መዘጋጀቱን አስታውቋል። በወጣው ደረጃ መሰረትም አንድ አናቢ የአይነ ርግቡ እስከ ወገብ ድረስ የሆነ እጅጌ ያለውና ደረጃውን የጠበቀ ቱታ እንዲሁም ቦት ጫማ መጫማት እንደሚገባው ያስገድዳል። ከ6000 በላይ አካል ጉዳተኞች ተሽከርካሪዎችን ከቀረጥ ነፃ ማስገባት እንደቻሉ ተገለጸ። የኢትዮጵያ የአካል ጉዳተኞች ብሔራዊ ማህበራት ፌዴሬሽን ዋና ዳይሬክተር አባይነህ ጎጆ እንዳሉት በኢትዮጵያ ውስጥ ማንኛውም የአካል ጉዳተኞች ለግል አገልግሎት ብቻ የሚውሉ ልዩ ተሽከርካሪዎችን ከቀረጥና ታክስ ነፃ ከውጭ እንዲያስገቡ
የሚፈቅድ መመሪያ ቁጥር 41/2007 ወጥቶ ተግባራዊ እየሆነ እንደሚገኝ ገልጸዋል። ዝርዝሩን አማሩ ገብሩ እንደሚከተለው አዘጋጅቶታል። የኢትዮጵያ አካል ጉዳተኞች ብሔራዊ ማህበራት ፌዴሬሽን ዋና ዳይሬክተር አባይነህ ጉጆ እንደገለጹት አካል ጉዳተኞች በራሳቸውም ሆነ በሌላ ሰው አሽከርካሪነት እንዲጠቀሙ በሚፈቅደው መመሪያ ባለፉት ጥቂት ዓመታት ከ6000 በላይ አካል ጉዳተኞች ተሽከርካሪዎችን ከቀረጥና ታክስ ነጻ ከውጭ ማስገባት መቻላቸውን ገልጸዋል። መንግስት በአንድ መኪና ከ500,000 እስከ 1 ሚሊዮን ብር ቀረጥ በማንሳት አካል ጉዳተኞች መኪና አስገብተው እንዲጠቀሙ ምቹ ሁኔታ እንደፈጠረ ጠቅሰው መንግስት ያወጣው መመሪያ ማንኛውም አካል ጉዳተኛ ራሱ የሚጠቀምበት በትን ተሽከርካሪ ከቀረጥና ታክስ ነጻ አስገብቶ እንዲጠቀም የሚያስችለው ነው ብለዋል። አዲስ የተሻሻለው መመሪያ ደግሞ አካል ጉዳተኞች ራሳቸው ማሽከርከር እንደማይችሉ በሕክምና ከተረጋገጠ በሹፌር መገልገል እንዲችሉ ስለሚፈቅድ ማንኛውም አካል ጉዳተኛ አቅም ካለው አዲስ በተሻሻለው መመሪያ ተጠቃሚ መሆን እንደሚችል ዋና ዳይሬክተሩ አስረድተዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራት ዘርፍ ሚኒስትር ዴኤታ ሆሪያ አሊ በበኩላቸው ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻ አካላት ጋር በመሆን የአገልግሎት አሰጣጡን ማዘመኑንና ተጠቃሚዎቹም አገልግሎቱን በኦንላይን እያገኙ መሆኑን ገልጸዋል ሲል የኢዚያ መረጃ ያመለክታል። ረጅም ጊዜ የቆዩ የትምህርት ቤቶች ኬሚካሎች ለጤና ስጋት መሆናቸው ተገለጸ። የአዲስ አበባ ትምህርት ቢሮ ጊዜያቸው ያለፈባቸው የትምህርት ቤት ላቦራቶሪ ኬሚካሎችና በጤና ተቋም የሚገኙ መወገድ አለባቸው የተባሉ የሕክምና መሳሪያዎች ለከተማው ትልቅ ችግር መሆናቸውን ገልጸዋል። ማለት ደመላሽ ዝርዝር አላት። ቢሮ ረጅም ጊዜ ያለፈባቸው የላቦራቶሪ ኬሚካሎች በብዙ ትምህርት ቤቶች እንደሚገኙ የኮተቤ ዩኒቨርሲቲ ጥናት ማመላከቱንና እነዚህ ንብረቶች ለጤና ስጋት የሚፈጥሩ መሆናቸውን አብራርቷል። ይህን ችግር ለመፍታትም የምግብና መድኃኒት ባለስልጣን፣ የመንግስት ንብረት አስተዳደር ባለስልጣን፣ ትምህርት ቢሮና የአካባቢ ጥበቃ ባለስልጣን በጋራና በቅንጅት እንዲሰሩም ተጠይቋል። በአዲስ ከተማ ክፍለ ከተማ የፊሊጶስ ጤና ጣቢያ ዋና ስራ አስኪያጅ አቶ ቶፊቅ ባንጋ እንደገለጹት ለንብረቶቹ አወጋገድ ትኩረት ተሰጥቶ እንዲሰራና ሌሎች ቁሳቁሶችን መልሶ ጥቅም ላይ ማዋል የሚቻልበት አሰራር እንዲኖር ጠይቀዋል። መረጃው የሪፖርተር ነው። በገጣሚና ተዋናይ ዋሲሁን በላይ የተጻፈው አልንበረከክም የሚል ርዕስ የተሰጠው መጽሐፍ በኢትዮጵያ ብሔራዊ ቲያትር ተመርቆ ለአንባቢያን ቀረበ። በስነ ስርዓቱ የመጽሐፍ አፍቃሪዎች፣ የጥበብ ሰዎችና ሌሎች ተጋባዥ እንግዶች ተገኝተዋል። በምረቃ ስነ ስርዓቱ ላይ የተገኘው ባልደረባችን አናወር ተስፋ የሚከተለውን አዘጋጅተዋል። መጽሐፍት የሰው ልጅን ስሜት፣ ጥበብ፣ ታሪክና መልእክትን የምንገልጽባቸው እንደሆኑ የኪነ ጥበብ ባለሙያዎች ይገልጻሉ። በኢትዮጵያ ብሔራዊ ቲያትር የገጣሚና ተዋናይ ዋሲሁን በላይ 5ኛው የሥነ ጽሑፍ ሥራ የሆነው አልንበረከክም የሚል ርዕስ የተሰጠው መጽሐፍ ተመርቋል። ይህ አልንበረከክምና ሌሎች አጫጭር ልቦለዶችን የያዘው መጽሐፍ በአርቲስት ጌትነት እንየው ተመርቆ ለአንባቢያን ቀርቧል። በይፋ ሁላችንም እንግዲህ እንድንመርቀው አንድ የገዛን አንዷን ሁለት የገዛን በሁለት እጆቻችን ሁለቱንም ከፍ አድርገን እናውለብልባቸው። ይሄ የተለመደ ነገር አለና ዋሴ እንኳን ደስ ያለህ። አልንበረከክም በይፋ ተመርቋል። በምርቃት ስነ ስርዓቱም ላይ የመጽሐፍ አፍቃሪዎች፣ የጥበብ ሰዎችና የመድረክ ታዳሚዎች የተገኙ ሲሆን በርካታ የኪነ ጥበብ ባለሙያዎችም ለታዳሚው ስራዎቻቸውንና ከመጽሐፍቱ የመረጧቸውን ጽሑፎች አቅርበዋል። ገጣሚና ተዋናይ ዋሲሁን በላይም መልእክቱን አስተላልፎ መጽሐፉን ለአንባቢያን ጋብዟል። እንግዲህ አልንበረከክም ያው ከሴት ዛፍ ቅርንጫፍ በኋላ 18 ታሪኮችን ይዞ መጥቷል። ለሰው ልጅ ልብ ቅርብ የሆኑ ናቸው ብዬ አስባለሁኝ። እዚህኛውም ላይ ከዛኛው አዲስ ቅርጽ ይዞ መጥቷል። እንግዲህ ያው አንባቢ ነው የሚፈርደው። ትንሽ የተለዩ ነገሮች ይዤ መጥቻለሁ ብዬ አስባለሁ። አልንበረከክም ሰው የደገሰውን ሲበሉለት ይባላልና የታተመውን ደግሞ አንባቢያን ሲያነቡት ለደራሲ ወይም ደግሞ ለጸሐፊዎች ትልቅ ኩራት ነው። ገዝተው ቢያነቡት እደሰታለሁ ብዬ አስባለሁ። ከውጭ ወደ ያዝነው ዜናዎች አለፍን። አንድ የጋና ጀማሪ ስራ ፈጣሪ በመላው አፍሪካ ለሚገኙ ወጣቶች ወሳኝ የቴክኖሎጂ ክህሎቶችን ለማምጣት በማለም ያለ ኢንተርኔት ለመስራት የተነደፉ የሳይንስ ኪቶችን እየፈጠረ ነው። እንደ አውሮፓውያን አቆጣጠር በ2022 በጋና የተመሰረተው ስቴሜል የተሰኘ ኩባንያ ወጣት አፍሪካውያንን ለወደፊቱ ሙያቸው የሚያስፈልጓቸውን ክህሎቶች ለማስታጠቅ የሳይንስና የቴክኖሎጂ ኪቶችን አዘጋጅቷል። የኩባንያው ዓላማ ህጻናትን ውስን ወይም የኢንተርኔት አገልግሎት በሌለባቸው አካባቢዎች እንኳን መማርና ለወደፊታቸው እንዲዘጋጁ ማድረግ ነው።
773 ሚሊዮን የዓለም ሕዝብ ማንበብና መጻፍ አይችልም ተባለ። በቅርቡ ይፋ የሆነ አዲስ ጥናት እንዳመለከተው ያልተማረ ሕዝብ ቁጥር በ2024 እና በ2025 በአማካኝ በ2.2 በመቶ መጨመሩም ተጠቅሷል። ወርልድ ሊትሬሲ ፋውንዴሽን ባወጣው አዲስ ሪፖርት በዓለም አቀፍ ደረጃ 2 ቢሊዮን ሰዎች ቀላል አረፍተ ነገር ለማንበብ የሚቸገሩ ስለመሆናቸውም ጠቁሟል። በዓለማችን ዝቅተኛ ማህበራዊና ኢኮኖሚያዊ አስተዳደግ ያላቸው 61 በመቶ ህጻናት የአንድ መጽሐፍ ባለቤት እንኳን አይደሉም የሚለው ጥናቱ በማደግ ላይ ባሉ ሀገራት 70 በመቶ የሚሆኑት የ10 ዓመት ህጻናትን አንድ አረፍተ ነገር ለማንበብ በእጅጉ የሚቸግሩ ናቸው ሲልም ያመላክታል። ከሳራ በታች ደቡባዊ ክፍል ከፍተኛ ደረጃ ላይ የሚቀመጥ የእውቀት እጥረት ችግር ያለበት አካባቢ መሆኑን በማንሳት 33 በመቶ ህዝብ ማንበብ የማይችል ነው ብሏል። ያለመማር ችግር የሚያመጣው ኢኮኖሚያዊ ተጽዕኖ አሁን ላይ የዓለምን ኢኮኖሚ በዓመት 1.4 ትሪሊዮን ዶላር እያስወጣ ነው ሲልም ወርልድ ሊትሬሲ ፋውንዴሽን ገልጿል። ቻይና ያኦጋን 46 የምድር የርቀት ዳሰሳ ሳተላይትን በተሳካ ሁኔታ ወደ ምህዋር አስወነጨፈች። የቻይና ኤሮስፔስ ሳይንስ ቴክኖሎጂ ኮርፖሬሽንን ጠቅሶ የሀገሪቱ የጠፈር ኤጀንሲ እንዳስታወቀው ሳተላይቱ በዋናኝነት ለአደጋ መከላከልና ቅነሳ፣ ለብሔራዊ የመሬትና የውሃ ሀብቶች ምርምርና ለሜትሮሎጂ ጥናቶች የሚያገለግል ነው። የሁሉም የስራ ባልደረቦቹ ደሞዝ በስህተት ወደ አካውንቱ የገባለት ሰራተኛ ገንዘቡ ለመመለስ ፈቃደኛ አልሆነም ተባለ። በሩሲያ ካንቲማንሲክም ከተማ የሚገኝ አንድ የፋብሪካ ሰራተኛ በሶፍትዌር ችግር ምክንያት በስህተት የተላከለትን ከ7 ሚሊዮን ሩብል ወይም ከ87,000 ዶላር በላይ ገንዘብ ለመመለስ ፈቃደኛ ባለመሆኑ በኩባንያው ተከሷል። አናውል ተስፋ የሚከተለውን አዘጋጅቷል። በሩሲያዋ ካንቲማንስካ ከተማ የሚገኝ አንድ የፋብሪካ ሰራተኛ በሶፍትዌር ችግር ምክንያት በስህተት የተላከለትን ከ7 ሚሊዮን ሩብል ወይም 87,000 ዶላር በላይ ገንዘብ ለመመለስ ፈቃደኛ ባለመሆኑ በኩባንያው ክስ ቀርቦበታል። ይህ ቭላድሚር ሪቻግቭ የተባለ ግለሰብ ከባንኩ ማሳወቂያ መልእክት ሲደርሰው አይኖቹ ማመን አልቻሉ። እሱ ወደ ባንክ አካውንቱ እንደሚገባለት ከሚያውቀው 46954 ሩብል ወይም 581 ዶላር በተጨማሪ 7 ሚሊዮን 112254 ሩብል ወይም 87,000 ዶላር የሆነ ከፍተኛ ብር ሊገባለት ችሏል። ፋብሪካቸው በስራ ስኬታማ ዓመት በማሳለፍ ከፍተኛ የሆነ ጉርሻ እያዘጋጀላቸው እንደሆነ በስራ ባልደረቦቹ መካከል ወሬዎች ቢኖሩም ግን እንዲህ ያለ ነገር ፈጽሞ አልጠበቀም። ይሁን እንጂ ሚሊዮነር የመሆን ደስታው ብዙም አልቆየም። ምክንያቱም ከፋብሪካው የሂሳብ ክፍል በስህተት 7 ሚሊዮን ሩብል እንደተላለፈለትና መመለስ እንዳለበት ተነገረው። ግለሰቡም ተጠይቆ በሰጠው ምላሽ ቴክኒካዊ ስህተት ከሆነ የመመለስ ግዴታ የለብኝም ነበር፣ የክፍያ ስህተት ከሆነ ግን የመመለስ ግዴታ ነበረብኝ ሲል ተናግሯል። በኋላ ላይም ቴክኒካዊ ስህተት እንደሆነ ተረዳውና ገንዘቡን የማስቀመጥ መብት እንዳለኝ ወሰንኩ ብሏል። በአሰሪው የቀረቡ የፍርድ ቤት ሰነዶች እንደሚያሳዩት ገንዘቡ የ34 ሰራተኞች ደሞዝ ለመክፈል የታሰበ ነበር። ሆኖም በሶፍትዌር ችግር ምክንያት በስህተት ወደ ሪቻግቭ ተላልፏል። ስለዚህም እሱ የመመለስ ግዴታ ነበረበት የሚል ነው። የፋብሪካው ኃላፊ ጉርሻ የሚባል ነገር አልነበረም፣ የተሳሳተ ዝውውር ነበር፣ የፍርድ ቤት ትዕዛዝ አለን፣ የእሱ አተረጓጎምም እንግዳ ቢሆንም ነገሩ የህግ ስርዓት ተከትሎ እንፈተዋለን ስለማለታቸው ኦዲቲ ሴንትራል አስነብቧል። ቻይና T-1400 የተሰኘ አዲስ ሰው አልባ ሄሊኮፕተር በማምረት የሙከራ በረራውን በተሳካ ሁኔታ አከናወነች። ሰው አልባ ሄሊኮፕተሩ እስከ 650 ኪሎ ግራም ክብደት ያላቸውን ቁሳቁሶች ወይም ተሳፋሪዎችን ይዞ የመብረር አቅም እንዳለውም የተገለጸ ሲሆን ለተከታታይ 8 ሰዓታትን መብረር እንደሚችል ተጠቁሟል። የቀዘቀዘ ከስኳር የሚዘጋጁና መክሰስ ላይ የሚበሉ ምግቦች ለጤና ጎጂ እንደሆኑ በካናዳ የተጠና ጥናት አመላከተ። እነዚህ ምግቦች አዘውትረው የሚመገቡ ሰዎች ከመጠን ያለፈ ውፍረትና ለልብ ህመም የመጋለጥ ዕድላቸው ከፍተኛ መሆኑን ጥናቱ አረጋግጧል። ጥናቱን የዳሰሰችው ባልደረባችን ጸጋነች ተሰማ የሚከተለውን አዘጋጅታለች። በካናዳ በተጠናው ጥናት ላይ ከ6000 በላይ ጎልማሶች ተሳትፈዋል። ምርምሩ የአኗኗር ዘይቤን ወይም ላይፍ ስታይልን ከዝርዝር የጤና ፍተሻዎች ጋር በማጣመር ነው ተብሏል። በፋብሪካ የተቀነባበሩ ምግቦችን የሚመገቡ ሰዎች የሰውነት ክብደታቸው ከፍ ያለ፣ የደም ግፊትና የኮሌስትሮል መጠናቸው ከፍ ያለ ነበር። ነገር ግን ምርመራው በክብደት መጨመር ብቻ አላበቃም። የሰውነት መጠን ሲለካም እነዚህ ምግቦች እብጠትን ሲያስከትሉ የሰውነት ኢንሱሊን የመያዝ ሂደትን እንደሚረብሽ በጥናቱ ተረጋግጧል። እንደ ዶክተሮች ገለጻ በሽታ የመከላከል ስርዓት በእንደዚህ አይነት አደገኛ ምግቦች ስራው ይስተጓጎላል። ነጭ የደም ሴል ሲክሬቲቭ ፕሮቲን ወይም ጉበታችን ውስጥ የሚመረት ፕሮቲን ንቁ እንዲሆን ሲያደርግ ከጊዜ በኋላ ቁስለቱ ዘላቂ ወደሆነ የጤና ችግር ይዳርጋል። የደም ስርን በመጉዳትና ደረጃ 2 ስኳር ወይም ታይፕ 2 ዲያቤት እንዲሁም ለልብ ህመም ያጋልጣል። የምንመገበውን ምግብ መምረጥና መጠንቀቅ ያስፈልጋል ሲል ጥናቱ አመላክቷል።
ወደ ቢዝነስ ዘገባችን አለፍን። ከውጭ የሚገባውን የጥጥ ምርት በሀገር ውስጥ ለመተካት እየተሰራ እንደሚገኝ የግብርና ሚኒስቴር አስታወቀ። ለዚህና ሌሎች የቢዝነስ ዘገባዎች ባልደረባችን ማለት ደመላሽ። በአፋር ክልል አሚበረና ወረር ወረዳዎች የሚመረተው የጥጥ ምርት ከውጭ የሚገባውን የጥጥ ምርት በሀገር ውስጥ ምርት በመተካት የጨርቃጨርቅ ፋብሪካዎችን የግብዓት አቅርቦት ችግር በዘላቂነት ለመፍታት በሚደረገው ጥረት የድርሻውን እየተወጣ ነው ተብሏል። በክልሉ በግብርና ኢንቨስትመንት ላይ የተሰማሩ ባለሀብቶችና አርሶ አደሮች ለኢንዱስትሪው ግብዓት የሚውል ጥጥ ላይ እያለሙ እንደሚገኝም ተጠቅሷል። የጥጥ መዳመጫ ፋብሪካዎችም የጥጥ አቅርቦትን ጥራት ለማስጠበቅ የሚችሉና የተዳመጠ ጥጥን ለጨርቃጨርቅ ፋብሪካዎችና ኢንዱስትሪዎች በግብዓት በማቅረብ ሂደት ውስጥ የራሳቸውን ድርሻ ለመወጣት በትኩረት እየሰሩ እንደሆነም ተጠቅሷል። መረጃዎቻችን እንደቀጠሉ ናቸው። አዋሽ ኢንሹራንስ አክሲዮን ማህበር በአመቱ ከታክስ በፊት 1 ቢሊዮን ብር በላይ በማትረፍ በኢትዮጵያ የግል ኢንሹራንስ ኢንዱስትሪ ውስጥ ለመጀመሪያ ጊዜ የቢሊዮን ትርፍ አስመዘገበ። ተቋሙ በተጠናቀቀው የበጀት ዓመት የተከፈለ ካፒታሉን በ38 በመቶ በማሳደግ ወደ 2.65 ቢሊዮን ብር ያደረሰ ሲሆን አጠቃላይ የገቢ መጠኑም ከ4.5 ቢሊዮን ብር በላይ መሰብሰቡን ይፋ አድርጓል። ኩባንያው ይህን ያሳወቀው የባለ አክሲዮኖች 31ኛ ዓመታዊ መደበኛ ጠቅላላ ጉባኤ ላይ ሲሆን በየዓመቱ ከታክስ በፊት 1 ቢሊዮን ብር በላይ በማትረፍ በኢትዮጵያ የግል ኢንሹራንስ ኢንዱስትሪ ታሪክ ለመጀመሪያ ጊዜ የቢሊዮን ብር ትርፍ አስመዝግቧል ተብሏል። እንደ ተቋሙ ገለጻ ለ13 ተከታታይ ዓመታት በአጠቃላይ ኢንሹራንስ ዘርፍ ትልቁን የገበያ ድርሻ ይዞ መሪነቱን ሲቀጥል በሕይወትና በጤና ኢንሹራንስ ምድቦችም የገበያውን ግንባር ቀደምትነት ይዟል ተብሏል። አካሳ ኤር ኬንያን፣ ኢትዮጵያና ግብጽን እንደ አዲስ ዓለም አቀፍ መዳረሻዎች ሊጀምር መሆኑን የሚመለከተውን መረጃ እናድርሳችሁ። የህንዱ አየር መንገድ አካሳ ኤር ዓለም አቀፍ የበረራ መስመሮችን በማስፋፋት ወደ ምስራቅ አፍሪካ ሀገሮች ትኩረቱን ማዞሩ ተገለጸ። የአየር መንገዱ ዋና ስራ አስፈጻሚ ቪናይ ዱቤ እንዳስታወቁት ኬንያ፣ ኢትዮጵያና ግብጽ በአካሳ ኤር አዲስ መዳረሻ ዝርዝር ውስጥም ይገኛሉ ብለዋል። አስፈጻሚው የአየር መንገዱ ቦይንግ 737 ማክስ አውሮፕላኖች እነዚህን የምስራቅ አፍሪካ ሀገሮች የመዳሰስ ብቃት እንዳላቸው ገልጸው አዳዲስ መስመሮች በቅርቡ እንደሚታወቁም ይጠበቃል ብለዋል። በተጨማሪም አካሳ ኤር ዓለም አቀፍ መዳረሻ አቅሙን እስከ መጋቢት 27 ድረስ 30 በመቶ ለማሳገድ አቅዷል። መረጃው የኢንዲያን ኤክስፕረስ ነው። የዕለቱን የመጨረሻውን የቢዝነስ መረጃችንን እናድርሳችሁ። በአውስትራሊያ የመኖሪያ ቤት ገበያ በሁለት ዓመት ውስጥ ታይቶ በማይታወቅ መጠን መጨመሩ ተገለጸ። ይህ ጭማሪም በዋነኝነት በየጊዜ እየጨመረ የመጣው የህዝብ ብዛት፣ የስደተኞች ቁጥር መጨመር እንዲሁም የግንባታ እቃዎች መወደድና የአቅርቦት አነስተኛ መሆን ለመኖሪያ ቤት መወደድ ምክንያት ናቸው ተብሏል። ይሁን እንጂ ሀገሪቱ ለኑሮ አመቺ በመሆኗ የመኖሪያ ቤት ገዢዎች ፍላጎት እያደገ እንደመጣም ተጠቁሟል። እንደ ብሉምበርግ ዘገባ የሀገሪቱ መንግስት የቋሚ ንብረቶች ላይ ያለውን የዋጋ ማሻቀብ ለማረጋጋት እየሰራ እንደሚገኝም ገልጿል። በመጨረሻ ሜትሮሎጂ። በመካከለኛው በምስራቅና የደቡባዊ ደጋማ የሀገሪቱ አካባቢዎች ላይ የሌሊቱና የማለዳው ቅዝቃዜ እየጨመረ እንደሚሄድ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። በዚህ መሰረት በደብረ ብርሃን፣ አሪስሮቤ፣ አዳባ፣ ደሴ፣ ባሊሮቤ፣ አዲስ አበባ፣ አደሌ፣ አምባ ማርያም፣ ኮምቦልቻ፣ አንኮበር በአብዛኛው ቀናቶች ላይ 5 ዲግሪ ሴልሲየስ በታች እንደሚሆን የትንበያ መረጃዎች እንደሚያሳዩ ገልጿል። ከቻናል 1 ቴሌቪዥን የሰዓቱ ዜናዎች በዚህ ተጠናቋል። ሀያሉ ልመን ዜናዎቹ መርቼላችኋለሁ። አብራችሁን ትቆዩ እንጋብዛለን። ከቀሪ የቻናል ውብ ዝግጅቶች ጋር መልካም ቆይታ